የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁን የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ አብራችሁን ቆዩ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር አንደኛ የሩብ ዓመት የ2018 ዓመተ ምህረት የሥራ አስፈጻሚና የበጎ ፈቃደኞች ኮሚቴ አጠቃላይ ስብሰባ አካሄደ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የ2018 ዓመተ ምህረት የአንደኛ የሩብ ዓመት የሥራ አስፈጻሚዎችና የበጎ ፈቃደኞች ኮሚቴ ጥቅምት 23 ቀን 2018 ዓመተ ምህረት በማህበሩ ጽፈት ቤት አካሂዷል በስብሰባው ላይ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የማህበሩ መስራችና ዋና ስራ አስኪያጅ የማህበሩ ስራ አስፈጻሚዎችና በርካታ የማህበሩ አባላት ተገኝተዋል ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የማህበሩ መስራችና ስራ አስኪያጅ ስብሰባውን በጸሎት ከፍተው ያለፈውን በጀት ዓመት ቃለ ጉባኤና የመጀመሪያ ሩብ ዓመት የስራ ሪፖርት በስራ አስፈጻሚዎች ተነቧል በመጨረሻም በተነበበው ቃለ ጉባኤና የሶስት ወር ሪፖርት በአባሉ አስተያየት ተሰጥቶ በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የመዝጊያ ንግግር ስብሰባው በጸሎት ተጠናቋል በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የእሁድ ልዩ ጉባኤ ተካሄደ በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም አራተኛ ሳምንት ልዩ ጉባኤ አካሂዷል መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ የገዳሙ አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ ሊቃውንተ ቤተክርስቲያን መምህራነ ወንጌል እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በእለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ የገዳሙ አስተዳዳሪ ቃለ ምዕዳንና ቡራኬ ልዩ ጉባኤው ተጠናቋል ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የድንግል ማርያም ስደት የጻድቃን የሰማዕታት ስደት የጽድቅ ነው የጽድቅ ስደት የምናስብበት ወራት ጊዜ ነው የጽድቅ ስደት የሚባሉት 5 ናቸው ለታደልን ሰዎች እንግዲህ ያ የተዘጋጀልን አስቀድሞ ነው የምንገባበት የምንኖርበት ደስ የምንሰኝበት አስቀድሞ እግዚአብሔር ወስኖልናል ክብር ለሱ ይሁን አንደኛው የመጀመሪያው የሃይማኖት ስደት ነው ስደት የሚባለው እንግዲህ ከእስራኤል ወደ ግብጽ ብቻ አይደለም በትዳር ላይ ይመጣል በልጆች ላይ ይመጣል በቤተሰብ ይመጣል በምድር ላይ ሰይፍን እንጂ ሰላምን ለማምጣት የመጣው አይምሰላችሁ እነዚህ ቤተሰቦች ይለያያሉ በምን በሃይማኖት ስደት ማለት ይሄ ነው ሄሮድስ እኮ ጥቅሜ ይነካል ስልጣኔ ይወሰድብኛል ብሎ ነው ጌታ ኢየሱስ ክርስቶስን ያሳደደው አይደለም አሳደደው ጌታ ኢየሱስ ክርስቶስን አሳደዳት ድንግል ማርያምን ጥቅም የሚያሳድዱ ሰውን የሚያሳድዱ ይሞታሉ አሳዳጃችን ዳቢሎስ ነው የሚያጣላን ዳቢሎስ ነው ክፉ ሰራተኛ ዳቢሎስ ነው ከዚህ እግዚአብሔር ያጠብቃችሁ እግዚአብሔር ያድናችሁ የሰማነውን በዘነ ልቦናችን ያሳድርብን ክፉን ነገር ከኛ ያርቅልን በእውነት የሰማነውን ሰይጣን እንዳይቀማን መንፈስ ቅዱስ በልቦናችን ላይ አድሮ ሰይጣንን መንፈስ ቅዱስ ያርቅልን አባታችን ሆይ ብለን ጸልይ አባታችን በአዲስ አበባ ሀገረ ስብከት አየር ጤና ደብረ ብስራት ቅዱስ ገብርኤልና አቡነ ገብረ መንፈስ ቅዱስ ወቅድስት ጸበለ ማርያም ቤተክርስቲያን የቅድስት ጸበለ ማርያም ዓመታዊ ክብረ በዓል ተከበረ መጋቢ ብሉይ ይነበብ መዝገቡ የደብሩ አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ የገዳማት እና አድባራት አስተዳዳሪዎች ሊቃውንተ ቤተክርስቲያን ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በእለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀርቧል እንዲሁም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመጋቢ ብሉይ ይነበብ መዝገቡ የደብሩ አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል ተአምረ ፍቅርኪ ማርያም በማይበረ
ተወደሰ ተአምረ ፍቅር ወዘይብየ አስገየ ዘየብስ ወዘይብየ አድባር ወዘይብየ አስገየ ዘየብስ ወዘይብየ አድባር ስምኪ የጥዕም የጥዕም ጸበለ ማር ከመ ሐሊብ ዘእጎ ወከመ ወይን ዘገ ከመ ሐሊብ ዘእጎ ወከመ ወይን ስምኪ የጥዕም የጥዕም ጸበለ ማር ጻድቃንን የሚጠራቸው፣ ጻድቃንን የሚያከብራቸው፣ ጻድቃንን ለጽድቃቸው ዋጋ የሚሰጣቸው የእኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ አምላካችን ነው። ክብር ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ለዚህ ነው አባታችን ሆይ በሉኝ አለው። ከዚህ ምድር የመጣ ነው ለምስጋና ነው። ከዚህ ምድርም ስንለወጥ እንደ መላእክት ለምስጋና እንቆማለን። እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሰምራ፣ እነ ቅድስት ጸበለ ማርያም እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነ ቅዱስ ጊዮርጊስ አሁን ጾታ ልዩነት የላቸውም፣ እዛ አንድ ናቸው። ክብር ለእሱ ይሁን። የጻድቃን መታሰቢያ ለዘላለም ይኖራል። ዓለም ከተፈጠረ ጀምሮ እስካሁን ድረስ ዓለም ለጻድቃን መታሰቢያ ታደርጋለች። ለዚህ ነው ከመሰረቱ የጻፈልን ቅዱስ ጳውሎስ ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 2 ጀምራችሁ አንብቡት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በሕገ ልቦና ጽድቅ ነበር፣ በሕገ ኦሪት ጽድቅ ነበር፣ በሕገ ወንጌል ደግሞ ፀሐይ ወጥቷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አባታችንን ቃለ ሕይወት ያሰማልን፣ ሰላማችንን ያብዛልን፣ ሀገራችን ኢትዮጵያን ሰላም ያድርግልን፣ አጽራረ ቤተክርስቲያን ያስታክስልን፣ የበረከት ሰው ይበለን። ቀሪው ሰዓታችን የተባረከ የተቀደሰ ጊዜ ያድርግልን። አባታችን ሆይ በህንድ ኦርቶዶክስ ቤተክርስቲያን የኢትዮጵያ ቤተክርስቲያን ተወካይ በተገኙበት የቅዱስ ጎርጎሪዮስ ዘፓሩማ በዓል በድምቀት ተከበረ። በህንድ የቅዱስ ጎርጎሪዮስ ዘፓሩማ የማላንካራ ሶሪያ ኦርቶዶክስ ሊቀ ጳጳስ በቀኖና ቤተክርስቲያን በህንድ ኦርቶዶክስ ቤተክርስቲያን ቅዱስ የሆነውን የመጀመሪያውን ሊቀ ጳጳስ ዓመታዊ የመታሰቢያ በዓል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ ብፁዕ አቡነ መልከጼዴቅ በተገኙበት በድምቀት ተከብሯል። ብፁዕነታቸው በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ውክልና ከቀናት በፊት ወደ ህንድ ለዚሁ ሐዋርያዊ ጉዞ ማቅናታቸውም ይታወሳል። ብፁዕነታቸው የብፁዕ ወቅዱስ አቡነ ማትያስን መንፈሳዊ ሰላምታና ቡራኬ ለመላው ህንዳውያን አስተላልፈዋል።
የህንድ ፓትርያርክ አቡነ ባስልዮስ ማርቱማ ማቴዎስ በበዓሉ ላይ ሁለት ጥንታዊያን እህት ኦርቶዶክሳውያን አብያተ ክርስቲያናት ከቀድሞ ጀምሮ የነበራቸውና አሁንም ያለውን የሁለትዮሽ ግንኙነት በመግለጽ ለብፁዕ ወቅዱስ አቡነ ማትያስና ለመላው ኢትዮጵያውያን ሰላምታና ምስጋና አቅርበዋል። የኢትዮጵያን ቤተክርስቲያን በመወከል በበዓሉ ላይ ብፁዕ ሊቀ ጳጳስ አቡነ መልከ ጼዴቅ መገኘታቸውንም በማንሳት መደሰታቸውንና የኢትዮጵያ ቤተክርስቲያንን በረከት መቀበላቸውንም ገልጸዋል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።